በኢትዮጵያ ምድር ላይ እግር ኳስ አይነጋም። መጽሐፉ እንደሚለው እጆቿን ነው እንጂ እግሯን አዘረጋም። ቮሊቦልን ጀምር። ሰላም ቤተሰቦች እንዴት ናችሁ? በትናንትናው ዕለት እንግዲህ የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ባደረጉት ጨዋታ በግብጽ አሸናፊነት 2-0 በሆነ ውጤት ተጠናቋል። ሆኖም ግን ከዚህ ጋር በተያያዘ የኢትዮጵያ ብሔራዊ ቡድን እንግዲህ በጋዜጠኞችም በአሰልጣኞችም ጭምር አምስቲ ለትውስታ ያክል ኢትዮጵያ ከግብጽ ጋር ያደረገችው ጨዋታ በኢትዮጵያ አሸናፊነት የተጠናቀቀውን ጨዋታ ተከታትለን እንመለስ። የዚህ ሰዓት እንግዲህ የኢትዮጵያ ሕዝብ ሙሉ ለሙሉ በሚባል ደረጃ ሁሉም ደስተኛ ነበሩ። አሁን ደግሞ የጋዜጠኞችን አንደበት ተከታትለን እንመለስ። አሰልጣኞቻችንና ተጫዋቾቻችን የምላስ ትሬኒንግ ነው እንደሚወስዱት የእግር ኳስ ትሬኒንግ ወሰዱ እንጂ ለውጥ የምናመጣው በምላስ አይደለም፣ በተግባር ሰርተን ስናሳይ ብቻ ነው። በዛ ደረጃ ውጤት እናመጣለን ብዬ አስባለሁ። በአግባቡ ከተሰራ ለታዳጊዎች እድል ከተሰጠ ማለት ነው። ውጤት ስለምንፈልግ ነው። የስፖርት ቤተሰቡ ውጤት ስለሚፈልግ ነው የሚበሳጨው የሚናደደው። የምርኛ ደጋፊዎች በጣም ውጤት ስለምንፈልግ ነው እንደዚህ በጣም ሽንፈታችን የምንናደደው ውጤት ስለምንፈልግ ነው። ከፍተኛ የዶላር ወጪና አሁን ደግሞ ለከፍተኛ የፋይናንስ እጥረት ሲያጋጥመው በኢትዮጵያ ብሔራዊ ቡድን ምክንያት ነው። እየተጓጓዘ ልክ እንዳስጎብኝ ድርጅት በየተለያዩ የአፍሪካ ሀገራችን ሜዳ እየተከራየ የሚደቆሰው ብሔራዊ ቡድን ነው። ከሰሞኑ በተለይ ከዚህ ጨዋታ ጋር በተያያዘ ስለ ሀገር ፍቅር፣ ስለ ብሔራዊ ቡድን ክብርና ከፍታ የብሔራዊ ቡድኑን የነገ ጨዋታ ተከትሎ ናሽናል ቲም ማላገጫ እንዳልሆነ ሊመክሩን የሚሹ ሰዎችንም እያየን እንገኛለን። ትዝብት ነው ትርፉ። ማን ነው እያላገጠ ያለው? ትልቁ ጥያቄ ነው። በየጌሙ እየተሸነፉ የኢትዮጵያ እግር ኳስ ስርዓት መዋቅር ላይ የክለቦቻችን አስተሳሰብ፣ የአሰልጣኞቻችን የከፍታ ደረጃ እድል ተሰጥቷቸው ሰርተው በታሪክ ራሳቸውን ከፍ ያደረጉ ሙያተኞች እንዳሉት ሁሉ በዛ ሂደት ውስጥ ደግሞ የኢትዮጵያ ብሔራዊ ቡድን በዚህ ሰዓት ከምድቡ መጨረሻ ደረጃ ላይ ይገኛል። ጅቡቲን ብቻ ነው የሚበልጠው። አንዴ ነው ያሸነፈው በዚህ የዓለም ዋንጫ ማጣሪያ ጨዋታ ላይ። እሱም 2022 ላይ በቢንጎ የነበረው ልክ እንደ መስቀሎፍ አንዴ የሆነ ነገር ያደርጋል የኢትዮጵያ ብሔራዊ ቡድን። ከዛ የለም 3 ነጥብ ብቻ አለው ግብጽን ሲያሸንፍ ነው። መሐመድ ሳላህን ጨምሮ ኦማር ማርሙሽ ያሉበትን ቡድን ነገ ይገጥማል። ሌሊት ላይ እኩለ ሌሊት የሚከናወን ጨዋታ ነው። መርሃ ግብር ለማሟላት ነው የሚጫወተው። አያልፍም፣ ወዴትም አይሄድም የኢትዮጵያ ብሔራዊ ቡድን። ይሄ ሀቅ ነው። ይሄንን እውነታ ተቀብሎ ከእውነታ ተጋፍጦ እንደገና ለመስራት ማሰብ ያስፈልጋል። ጋዜጠኞቹ እንግዲህ ለደንብ ብቻ ነው ኢትዮጵያኖች የኢትዮጵያ ብሔራዊ ቡድን የሚጫወቱት እያሉ ነው። እና ከዚህ ጋር በተያያዘ የእናንተን ሀሳብ ኮሜንት ላይ ጻፍ አድርጉልኝ። ባሳለፍነው ሳምንት ጋዜጠኛ ኤፍሬም የማነ ስለ ኢትዮጵያ ብሔራዊ ቡድን የሰጠው መግለጫ አለ፣ እንከታተል። የኢትዮጵያ ብሔራዊ ቡድን አያሸንፍ። ኢትዮጵያ አፍሪካ ዋንጫው ጀማሪ ነች። አፍሪካ ዋንጫውን ያስፋፋች ለእግር ኳስ ያስተማረች ነች ለአፍሪካውያን። አሁን ግን እንደ ጭራ ወደ ኋላ ነው የቀረነው። አንድ ስታንዳርድ ዘመናዊ ስቴዲየም የለን። ትውልድን ሰብስቦ ይዞ በደንብ ገባ በቁጭት። በዚህ ሂደት ውስጥ ራሱ ናሽናል ቲሙ ከአይንም ከልብም የራቀ ነው። አለ እንደ ይሏል ካሁን የኢትዮጵያ ብሔራዊ ቡድን ሲጫወት እንዴ አለ እንደ ይሏል። ምክንያቱም ከ800 ምናምን ቀን በኋላ ነው የሚያሸንፈው ብሔራዊ ቡድን። የዩናይትድ ታናሽ ወንድም ነው። ናሽናል ቲም ካልተጫወተ ነው የሚያሸንፈው። ያስተርጉምልና እና አይሸንፍም። ማወቅ አለብኛ። አይሸንፍም። የኢትዮጵያ ብሔራዊ ቡድን አይሸንፍም። 800 ምናምን ቀን በኋላ ነው ያሸንፈው።
ማንቸስተር ዩናይትድም ካልተጫወተ ብቻ አልነበር እኮ ማያሸንፍ። አሁን ገባ ካልተጫወተ አይሸንፍማ አለዛ ይሸንፋል። አሁን ለዚህ ነው ማለት የዩናይትድ ደጋፊዎች ኦልድ ትራፎርድ ላይ you lose every week you are not special ይላሉ። በቃ ስፔሻል አይደለም። በየሳምንቱ የተሸነፍክ እንዴት ስፔሻል ትሆናለህ? እንዴት የአውቶግራፍ ተጫዋቾቹ ታናል ሲገቡ ጠብቆ ፋን ሎያሊቲ ከሌለ በስተቀር አሁን ዩናይትድ እንደ ታሪክ ሁሉ ማድረግ የተሳነው ነው አይደል? ናሽናል ቲማችን ጋርም ስትመጣ ኢትዮጵያ ብሔራዊ ቡድን በእግር ኳስ ስርዓት ለውጥ ውስጥ አፍሪካ ዋንጫ የጀመረች አፍሪካ ዋንጫ ያሸነፈች 74 ቤንጋዚ ከነመንግስቱ ወርቁ ጋር ከዛ 31 ዓመት ሰውነት ቢሻው ጋር ከ9 ዓመት በኋላ ከውበቱ አባተ ጋር እንደ ጦጣ እንዲየዘለለ የሚገባ ናሽናል ቲም ይኖረን ነበር እንዴ? በየሁለት ዓመቱ ለምንድን ነው በአፍሪካ ዋንጫ ማንካፈለው? የእግር ኳስ ክለቦቻችን ስርዓት ጭራሽ ሜዳ የለንም። አሁን ናሽናል ቲሙ አይጫወትም፣ ሜዳው ላይ አይጫወትም። ለምኑ ነው የሚጫወተው? በፌዴሬሽኑ ዲፕሎማሲ ምክንያት ዶላሮች ይጠፋሉ፣ እልፍ ዶላሮች ይጠፋሉ። በዚህ ሂደት ውስጥ ግን ማጠቃለያ ይሁን በፕራይም ሚኒስትሩ በኩል በፓሽን 2029 ላይ ኢትዮጵያ አፍሪካ ዋንጫውን ማስተናገድ ትችላለች በሚል የተጀመረው ኦፊሻል ጥያቄ ኢንፋኒቶንም የካፍ ስራ አስፈጻሚዎቹን ፕሬዝዳንቱን ጭምር አቶ ኢሳያስ ጅራም የካፍ ስራ አስፈጻሚ ናቸው ከይርነቃቸው በኋላ በደንብ ፕሮጀክቱ ኦፊሻሊ አሁን እየሄደ ነው። አስቸኳይ ስብሰባ ራሱ አሁን ሰሞኑን ካይሮ ላይ እየተከናወነ ነው። ይሄ ፍሮንት በፕራይም ሚኒስትሩ በሀገር መሪ ደረጃ ሲመጣ ባህር ዳር፣ አዲስ አበባ፣ አምቦ እዚህ ሴንት ሜሪ የሚመስል በጣም ቆንጆ ስቴዲየም አዲስ አበባ ቃሊቲ ላይ ያለው ቃሊቲ ያለው አዲስ አበባ መዘጋጃ ቤት በክብርት ከንቲባ የሚሰራው ጨምሮ አሉን ሪሶርስ አለ ልፈልጌ ነው። ካጨረስናቸው ፋን አለ። ኢትዮጵያን ኳስ ይወዳል። ወይ በጣም እኔ እንደውም የእውነት የፊዚካል አቋርጠህና እኔ ኢትዮጵያን በጣም ማለት እኔ ለአዝናለሁ። ለምን መሰለም ማዝነው የፍላጎታችንን ያህል አላገኘንም። ናሽናል ቲሙ እኮ ለአፍሪካ ዋንጫ ሲያልፍ የነበረውን ስሜት እናስታውሰዋለን። እዚህ ጋር አረንጓዴ ቢጫ ቀይ ቀለም አድርገን እኮ ሚሌኒየም አዳራሽ ጨዋታውን ስናይ በቃ የነበረውን ስሜትና በዛ ስሜታችን ልክ በቃ አላገኘም። ኢትዮጵያ ህዝብ ማለት ውጤት አላገኘም። ለቅዳሜ ጨዋታ እኮ ሶሪ እንደው ጸጋ ያቋረኩሽ 31 ዓመት ጠብቀን አፍሪካ ዋንጫ ስንገባ ባልደረባይ ፍቅር ይልቃል አዲስ ህንጻ አዳነ የሚልበት የደቡብ አፍሪካ ለእሑድ 10 ሰዓት ቅዳሜ 1 ሰዓት እኮ አዲስ አበባ ስቴዲየም አንዴ ሰልፍ ከተበተነ እኮ አንደኛ ከነበርክ መልሰህ እኮ ስንተኛ እንደምትሆን አስበው። ከማናንሽ ካታንጋ ስቴዲየም ያ ድባብ ያ ሞመንት ያ የሀገር ፍቅር ፓሽን ሀገርን አንድ ያደረገ ብሔራዊ ቡድን አሁን ይታል። እንግዲህ ኢትዮጵያ በ2029 የአፍሪካ ዋንጫን ታስተናግዳለች ተብሎ ይጠበቃል። ተስፋ እናደርጋለን። በኢትዮጵያ ምድር ላይ እግር ኳስ አይነጋም። መጽሐፉ እንደሚለው እጆቿን ነው እንጂ እግሯን አዘረጋም። ቮሊቦልን ጀምር። ቮሊቦል ይሻላል። እጆቿን እንጂ እግሮቿን አዘረጋም። ደስ ይላል። ለማንኛውም ቤተሰቦች አሁን ደግሞ ከእግር ኳስ ጉዳይ ወጣ እንበልና የዕለቱን አዝናኝ ቪዲዮዎች እንከታተል። ነው እዚህ ግቢ ወይ ሪሴፕሽን የለው ወይም እንዴ ጋሼ እንዴ ምን ነው ሞታው ነው አንተ ልጅ እንዴ ለምን ማትፈታኝ በላይ አንተ ነህ እንዴ በላይ ወረድባ አንተ ምንድነው ምን አባቴን ያርግ ምንድነው ስራ ቦታ ይመጣ አይ ይኸውልህ ፋይልን እልክልሃለሁ በል ፋይል ሪሴፕሽኖቹ ጋር ሂጂ ሪሴፕሽኖቹ የሉም እና መከላከያ አጣው በእናትህ መከላከያ ሰው አስቀምጬ ነው የመጣሁት ሩም ይዤ ከሺ ጋር ሰፈር ሂጅ እናገራለሁ አታዋርደኝ እና ተረተራ አስቡት እንግዲህ ዘበኛው ነው እንደዚህ ሲያደርግ ደግሞ አቃጥራለሁ እያለ ነው። በሃ የሚጀምር ቀለም ንገረኝ። አለን ሐሳብ በሃ የሚጀምር ቀለም ንገረኝ። በሃ አረንጓዴ እሺ በሃ የሚጀምር የቀለም ስም ጥራ። ሐምራዊ አሁን ላይ ህይወትህን በቀለም ግለጸው ብትባል ምን አይነት ቀለም ሊሆን ይችላል? ነጭ ቀለም። አሁን ያለሽበትን ህይወት በቀለም ግለጪው ብልሽ ምን አይነት ቀለም ነው? ቢጫ። ለምን ቢጫ? ቢጫ ተሳስላለሁ። የድሮ ፍቅረኛህን በቀለም ግለጻት ብልህ ምን አይነት ቀለም ልትሆን ትችላለች? ቀይ ቀለም። ለምን ቀይ አልካ? ስለምትወዳት። የድሮ ፍቅረኛሽን በቀለም ግለጪው ብትባይ ምን አይነት ቀለም ነበር የሚሆነው? ነጭ። ለምን ነጭ? ነጭ ስለሆነ ነጭ ስለሆነ ምንም አቅም ያልሽው
ቆይ እዛ ጋር ማለት ነው እሱ ፍቅረኛ እንዳለው ከዚህ በፊት በምን አወቅሽ? ውጪ ያለው አጎቴ ፎቶ ላኪልኝ ሲል ቦርሷን የም ፎቶ ነው ቀይረሽ እንዴ? የራስሽን እኮ ነው የደዋልሽው። ኢኦቪ ለራስህ ማን ስትጀምር ሄሎ ቤኪ እንዴት ነህ? ጠፋህ እኮ። አሎ ከሄርሚ ጋር እኮ ዛሬ ያ ባለፈው ያምራል ያልከኝ ቀዩን ቀሚስ አስታወስከው? እሱን እኮ ልገዛልህ ብዬ እጄ ገና ሐሳቡን ገልጾ ሳይጨርስ ጆሮ ላይ ስልኩን ዘጋው። አተ አቤት የማታውቅበትን 20 ካርቶን ቀለም አስገዝተ ሲተርፍ መድፋት ነው። አረጋሽ ተርፎ እኮ አይደለም እና ምንድነው ዝንብ ስለገባው አይጠቅምም እኮ እንጂ ረጋግኝ ያውቃል እንዴ ሊጣረኮ እንዴ አይ ባለሙያ ያለው ነው እኮ በቃ ችግሩ ይሄ ነው። ሚስቴ ግን ምን ሆና ነው ዛሬ ያረፈደችው? ሚስቴ ለኛው ለካ ቆይ ምን አይነት አልዛይመር ነው ያዘህ? ሄሎ ማማዬ፣ ወይዬ ባባ፣ ተኝተሽ ከሆነ ህልምሽን ላኪልኝ፣ እየሳቅሽ ከሆነ ፈገግታሽን ላኪልኝ። ሽንት ቤት ነኝ፣ ምን ልላክልህ? አሁንስ ምን ይላክልህ? በየአይነት አለ። ወንዶች በግብረ ስጋ ግንኙነት ወቅት 15% ግሉኮስ ያጣሉ፣ 10% ካሎሪ ያጣሉ፣ 10% ፕሮቲን ያጣሉ። ሴቶች ግን 5% ብቻ ውሃ ያጣሉ። ብቻ ወንድሜ አቅልም ረስታል። አቅልም ነው የሚያጡት። 15% ውሃ ብቻ እያጣችሁ ነው። ድሮም ወንዶች የምትፈልጉትን እስከታገኙ ድረስ ነው ምን ባለው። ወንዶች በነቂስ ወተን ጥቃታችን ይብቃ ድምጻችን ይሰማ ብለን ሴቶች ሚኒስተር ጋር ወንጀስ ወንድ ሚኒስተር የለም ሴቶች ሚኒስተር ጋር ሄደን እንጩ። አሁን ነው ወንድ ሚኒስት ብለን ማቋቋም ያለበት። ለካ ወንድ ልጅ ካገባ በኋላ ቁርበት የሚመስለው ሴቶቹ ደግሞ እንቧይ የሚመስሉት ሙጥጥ አርጋችሁ መቀኔ ውጠጡ ተገጥ ስር ነው ያረጋችሁ ነው። ለካ ወንዶች ንቁ። እከክልህ ልከክልኝ ያምራል። እከክልኝ ብቻ ግን ይደብራል። አሰጣጣችንና አቀባበላችን ማች ሲያደርግ ነው ጥሩ። የቀረው እኮ ህልውናችንና አይምሮአችንን መስጠት ነው የቀረው። ዶክተር የጥናት በጣም ነው የተመቸን። ከምታቀርባቸው ጥናቶች በጣም ነው የሚመቹን። ነገር ግን እኛ ኢትዮጵያን የቸገረን ነገር ቢኖር ግብረ ስጋ ሳይሆን የግብርና ስጋ ነው። መቼ ነው ከግብረ ስጋ ወደ ግብርና ስጋ የምትሸጋገሩ? ይሄን ሁሉ ነገር ሄዳችሁ የምትገብሩ ወንዶች ደግሞ የግብርና ስጋውን እየበላችሁ ራሳችሁን ጠገን ማድረጋችሁን እንዳትረሱ። አሁን ጾም ነው፣ ሲፈታ እንገናኛለን። እኛ የሚቆጨን ለራሳችሁ ጥቅም መለመናችን ነው። በኔ በኩል ያለው የተባረከ ይሁን። በእኛ በኩል ያለውስ ባርከው እንዴ? ምን ማለት ነው? በኔ በኩል ይባረክ ብለህ የኛ አይባረክም? አይ በኔ በኩል ያለው ነው የሚመለከተኝ። ለኛ ቄስ እንጥራ ይችላል። እየበላው ጠብቃለሁ። እሺ ቄስ እስኪመጣ ዝም ብለህ ጠብቀናል። አይ እቺ የተባረከ እንዴ? ምን ማለት ነው? ከተነካከ በኋላ ቄሱ እንዴት ይባርክልናል? እንዴት ያቺን ሽሮዋን ብቻ ይባርክ። አይ እንደዛ አይሰራም። አንድ ላይ ነው የምንበላው። ቄስ ይዤ ይመጣል። ምን ይሻላል? ቁጭ ብሎ መጠበቅ። ቁጭ ብሎ መጠበቅ። ይሄ አሪፍ መልእክት ነው። ቤተሰቦች እንግዲህ ለዛሬ ያስኳችሁ ቪዲዮዎች እነዚህ እንመስሉ ነበር። አሪፍ ቆይታ እንደነበረ ምንም ጥርጥር የለኝም። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ አሁንም ሰብስክራይብ እንድታደርጉ ስልጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ